ህመሜ በጣም ነው የተሰማኝ። ልጅን የሚያህል ነገር በዚህ ትግል ውስጥ ሰጥቶ መስዋዕትነት መክፈል ምን አይነት አደጋ ምን አይነት ከባድ ሸክም እንደሆነ ለማይገነዘቡ ሰዎች ምናልባት ታሪክ ሲለወጥ ሊገባቸው ይችላል። ለሚገባቸው ሰዎች ግን የሰማዕትነት ዕዳ ነው። አሁን ሰበር ዜና ነው። በጣም የሚያሳዝን ነው። እጅግ በጣም ከልብ የሚያሳዝን ዜና ነው። እውነት ለመናገር የአርበኛ መሳፍንት ልጅ ሁለተኛ ልጁ በድጋሚ መሰዋቱ ተሰምቷል። በተለይ በጣም በሚያሳዝን ሁኔታ አርበኛ መሳፍንት እድሜ ዘመኑን ማለት በሚቻል ደረጃ ለአማራ ሕዝብ ህልውና ትግል ይሄ ጨቋኝ ስርዓትም በቃ ማለት አለብኝ ብሎ ከነ ልጁ በዱር በገደሉ ያሳለፈውን የትግል ጊዜ የጀርባ ታሪኩን ለምናቅ ሰዎች እጅግ በጣም ከባድ ስሜት አለው። ጥልቅ ሐዘን አለው። በዚህ ትግል ውስጥ ትላንት የተጀመረ ትግል አይደለም። ይሄ ትግል ባለፉት 30 ዓመታት ውስጥ ብዙ መስዋዕትነት የተከፈለበት ትግል ነው። ለዛ እንደ ትልቁ የአይን መገለጫ ሆኖ የሚታየው አርበኛ መሳፍንት ነው። አርበኛ መሳፍንት ከነ ልጆቹ የቀድሞ ስርዓትንም በመፋለም ከፍተኛ መስዋዕትነት የከፈለ በጣም ጀግና የሆነ አባት ነው። በተለይ ደግሞ ከልጆቹ በላይ ደግሞ ይሄንን ለትግሉ ሰማዕትነት ከመስጠት በላይ ትልቅ ክብር የለም እና ለአማራ ሕዝብ ልዕልና የመጀመሪያም ልጁን እንደዚሁ በመስዋዕትነት አጥቷል። ሁለተኛ ልጁ የአይን ብሌን የሆነው ልጁን ነው ያጣው። በጣም ነው ያዘንኩት። በተለይ እኔም ጎንደር አንድ ጊዜ ሄደን ከአባቱ ጋር ባገኘናቸው ሰዓትም ልጆቹን አግኝቻቸው ብዙ ነገር አውግተናል። ተስፋቸው ብዙ ነው። ከዚህ በፊትም አሁን የተሰዋው ልጁ እንደዚሁ ተመቶ ቆስሎ ቀደም ሲል አዲስ አበባ ተደብቆ መጥቶ ታክሞ ሲሄድም ያንን ጊዜም አግኝቸው ነበረ እና በጣም በሚያሳዝን ሁኔታ ሁለተኛ ልጁን አርበኛ መሳፍንት ሰጥቷል። በተመሳሳይ አርበኛ ደረጀ እንደዚሁ ልጆቹን ነው ሁለት ልጆቹን በተከታታይ ለዚህ የህልውና ትግል በሰማዕትነት የሰጠው። ይሄ በጣም ትልቅ ዕዳ ነው። እውነት ለመናገር የትኛውም አማራ እንደው ነገ ጠዋት በእያንዳንዳችን ህሊና ውስጥ የተቀመጠ ዕዳ ነው ብዬ ነው የማስበው። ትልቅ ዕዳ ነው ይሄ ትግል። ነገ ጠዋት በአንድነት በድል ተቋጭቶ ምናልባት ሲታሰብ በዚህ ትግል ውስጥ የወደቁ ሰማዕታትን ስናስብ ከበዓለም ዋሴ ጀምሮ የአርበኛ መሳፍንት ልጆች፣ የአርበኛ ደረጀ ልጆች፣ ሌሎቹም ትንሽ ትልቁ ሳይባል በዚህ ትግል ውስጥ ሰማዕት የሆኑት በሙሉ የምናስባቸው ታሪካቸውን የምንዘክርበት ጊዜ ከፊታችን ይመጣል ብዬ በእርግጠኝነት እናገራለሁ እና ይሄ ክብር የሆነ ወርቃማ የሆነ ነው። እንግዲህ ሰማዕትነቱን የተቀበለው ማንም ሰው ነጣቂ ሆኖ ህይወቱን ያጣል፣ አደጋ ህይወቱን ያጣል። ምንም አይነት ድንገታዊ ክስተት በተፈጠረበት ሁኔታ ሰው
በድንገት ህይወቱን ያጣል። አርበኛው ግን ከነልጆቹ የገባው ህይወት ለመስጠት አስቦ ነው። አስቦ ብቻ አይደለም፣ በዚህ ላይ ደግሞ ቁርጠኛ ሆኖ ልጆቹንም ወደ ጥይት ሜዳ ውስጥ ነው የከተታቸው። እዛ ውስጥ ከቷቸው እነዚህ ልጆቹ ነገ ጠዋት ሊያጣቸው እንደሚችል እየገባውም ቢሆን በመጨረሻ ሰዓት የማይቀረው የክብር ሰማዕትነት ተቀብሏል። እና ይህንን ሳስበው ህመሜ በጣም ነው የተሰማኝ። ልጅን የሚያህል ነገር በዚህ ትግል ውስጥ ሰጥቶ መስዋዕትነት መክፈል ምን አይነት አደጋ፣ ምን አይነት ከባድ ሸክም እንደሆነ ለማይገነዘቡ ሰዎች ምናልባት ታሪክ ሲለወጥ ሊገባቸው ይችላል። ለሚገባቸው ሰዎች ግን የሰማዕትነት ዕዳ ነው እና ይሄ በጣም ትልቅ ነገር ነው። ምክንያቱም ዛሬ የትኛውም ለሀገሩ ጉዳይ ለህዝቡ ጉዳይ ተጨንቆ ልጆቹን እንኳን አይደለም ራሱ እንኳን በዚህ ትግል ውስጥ ማሳተፍ የማይፈልግ በጣም ብዙ ነው። ይሄ ትግል እየበላ ያለው እንደነዚህ አይነት አባትና ልጅ በሚከፍሉት ሰማዕትነት ነው። የድሃ ልጆች ናቸው ዋጋ እየከፈሉ ያሉት፣ የድሃ ልጆች። የትኛውም ባለጠጋ ዛሬ በዚህ ሀገር ጉዳይ ላይ ብትንትኑ ቢወጣ የትኛውም ህዝብ የገዛ የወጣበት ማህበረሰብ እንኳን የደረሰበት የህልውና አደጋን ከግምት አስገብቶ እንኳን ራሱ ሊታገል እንኳን ልጆቹን ሊሰጥ በትግሉ ላይ እንኳን አንዲትም ስሜት በሌለው ሁኔታ እንደነዚህ አይነት አርበኞች ተምር ያለው ፊደል ቁጥር ያለው ከሚሉት በላይ አዋቂ ሆነው ጉዳታቸው ገብቷቸው ያንን ለማስቀረት የህይወት መስዋዕትነት እየተቀበሉ ነው። ይሄ የህይወት መስዋዕትነት ዛሬ ሳይሆን ከትላንት ጀምሮ ያደረ ታሪካቸው እንደሆነ ሳስበው ደግሞ የበለጠ ኩራት ይሰማኛል። ስለዚህ ዛሬ የሰማነው አሳዛኝ ዜና አርበኛ መሳፍንት እንግዲህ ሁለተኛ ልጁን በጣም የአይን ብሌን ነው የሚለው ልጁን ያጣው ከልብ ስለተሰማኝ ነው በሰበር ዜና ለማያያዝ የፈለግኩት። የጽናት ቤተሰቦች ምናልባት ከተቻለ በቤተሰቦቹ አካባቢ ያሉትን ሰዎች ቃለ ምልልስ በማድረግ ሰማዕቱን የምንዘክርበት፣ ሰማዕቱን ታሪኩን የምናወጋበት ፕሮግራም እናመቻቻለን ብዬ አስባለሁ። በፌስቡክ ላይ ይሄንን ከሰማው በኋላ ትንሽ ነገር እንደ ማስታወሻ ይሆን ዘንድ በገጼ ላይ ጽፍ ያለው ትንሽ ላንብብላችሁ። ከአርበኛ መሳፍንት እስከ አርበኛ ደረጄ 2 ልጅ ለአማራ ልዕልና በክብር ሰጡ። መቼም የማይረሳ የታሪክ ዕዳ። ሻለቃ የአርበኛ መሳፍንት ልጅ ለአርበኛው የአይኑ ብሌን ነበር። ሁለቱንም ልጆቹ ጎንደር ዳባት ከአባቱ ጋር አግኝቻቸው ብዙ አውግተናል። በአባታቸው የወጡ የጀግና ልጆች አብይ የተባለ ሰው ከመፈጠሩ በፊት ለአማራ ሕዝብ ነፃነት በዱር በገደሉ ሲዋደቁ የቆዩ የልጅነት ዕድሜያቸውን ሁሉ ለትግሉ ሰጥተው በመጨረሻ አንዱ ቀድሞ አሁን ሻለቃ ሁለቱም ልጆቹ ሰማዕትነትን በክብር ተቀበሉ። የሻለቃ መውደቅ ስሰማ በእጅጉ ከልብ አዘንኩኝ። ለአማራ ህልውና ትግል አንድያ ሕይወታቸውን አባት ከነ ልጁ የሚገብሩበት መሆኑ ቁጭቴ ይበልጥ ሆኗል። ከበዓለ ዋሴ የልጅነት ፍሬ እስከ አርበኛ መሳፍንት፣ አርበኛ ደረጄ ልጆች ከትልቅ እስከ ትንሹ ለአማራ ሕይወት የሰጡ ወንድም እህቶች መቼም ቢሆን ይህንን ትግላቸውን አንረሳም። በአንድነትና በድል በወርቃማ ትውልድ ታሪክ ተከትቦ በሕይወት ዘመናችን ሁሉ እንደምናስታውሳቸው ለአፍታም አልጠራጠርም። አርበኛ መሳፍንት ጓዶቹ ከልብ መጽናናት እንዲሰጣቸው እመኛለሁ። የትግል ታሪክህ እስከ ልጅ ስጦታ መቼም አይረሳም። ክብር ለአማራ ሰማዕታት። እና የጽናት ሚዲያ ቤተሰቦች በዚህ ጉዳይ ላይ መምጣት የፈለግኩት በሰበር ዜና መረጃውን
ሶሻል ሚዲያ ላይም ከወጣ በኋላ አካባቢው ላይም አንዳንድ ሰዎችን ለማግኘት ጥረት አድርገን ነበረ። ሀዘን ላይ ስላሉ አንዳንድ ሰዎችን አሁን ለጊዜው ማነጋገር አልቻልንም። ሰሞኑን ግን ቃል ገብተውልናል። በተለይ ከልጆቹ ትግል ጋር በተያያዘ ታሪካቸውን በሚዲያ ላይም የግድ ማስቀመጥ ያስፈልጋል። የታሪክ ዶክመንት ስለሆነ ወደ እናንተ እናመጣለን። የተሰማን ሀዘን ጥልቅ ነው። ይህንን ሀዘን የምንጽናናበት ግን ከሀዘኑ በኋላ ውጤት እንዳለው ድል እንዳለው ይሄ ሁሉ የአማራ ወጣት ትንሽ ትልቁ የወደቀበት የሰማዕትነት ታሪክ በተለይ የአማራ የህልውና ትግል በአንድነት ተበይኖ በድርጅት ተበይኖ በአሸናፊነት እንደሚጠናቀቅ በጣም ተስፋ አለኝ። የበለጠ በየአካባቢው ያሉ የሚዋደቁ ወታደሮች እንግዲህ የአማራ የህልውና ታጋዮች እንደዚህ አይነት ሰማዕትነት እየተቀበሉ በዋናነት ሊያስፈልጋቸው የሚችለው ታላቁን ተቋምና ድርጅት በመፍጠር የአሸናፊነት ታሪካቸውን የበለጠ እንደሚጨምሩ ተስፋ አደርጋለሁ። ክብርና ሰማዕት ለጀግኖች የአማራ ጓዶች እያልኩኝ ፕሮግራሜን ሀሳቤን በዚህ አጠቃልላለሁ። አመሰግናለሁ።